አባዱላ ቤንዚን ለስራ አባዱላ በቤንዚን ማለት 2TR ኢንጂን ያለው 2.7 ሊትር ኢንላይን 4 ሲሊንደር ናቹራል አስፔክትድ ፔትሮል ኢንጂን ነው። ይሄ ኢንጂን ታይፕ በሊትር ከ5 እስከ 6 በሄደልህ ነው። ከዛ በላይ አይሄድም። ቤንዚን በደንብ ነው የሚጨልጠው። ቤንዚን እየቀለብኩ ምን እንደምሰራበት አላውቅም። ከዲዝሎቹ ጋር ኮምፒት ማድረግ በደንብ ትቸገራለህ። ያሪስ ኮምፓክት ለራይድ አማራጭ ካጣ ይሆናል። ሺም ፕላስ ሃይብሪድ ቆንጆ መኪና ነው። መርሴዲስ ኤምኤል 350 ምንም አይነት ኢሹ የለበትም። መርሴዲስ የምትወድ ከሆነ ገዝተህ መንዳት ትችላለህ። በ2007 1.5 ዲዛይር አታገኝም። ጄቶር ሃይብሪድ ቆንጆ ናቸው። ID4 ወይስ BZ4X? ID4 ብዙ ፐርፌክት የሚያስብል ነገር አለው። እኔ BZ4Xን መርጣለሁ። በምቾት በቴክኖሎጂ ID4 ፐርፌክት ነው። ሁለቱንም ግን ብትገዛ ችግር የለብኝም። BYD ሶንጌል ቆንጆ ናቸው። 2024 መርሴዲስ EQC 500 ነው። ያው ገንዘብ ያለ ሰው ነው የምትሆነው። ዝም ብለህ ገዝተህ መቸገር ትችላለህ። መኪናዎቹ ግን ጥሩ የሚያስብል ነገር የላቸውም። ራይዝ 2022 መጥፎ አይደለም። ዲዛይር 2022 ስንት ገቡ መረጃ የለኝም። ፔጆ 3008 1.6 2020 መኪናው ቆንጆ ነው፣ ችግር የለበትም። ሲላዮን 07 ቆንጆ ናቸው። በኢቪም በሃይብሪድም አላቸው። አቶዝ የትኛው ነው? BMW X5 2005 ገዝተህ መቸገር ትችላለህ። ሴሌሪው ለግል መገልገያ ቆንጆ ነች። አቫንቲ 2021 ትራንስሚሽናቸውን ቼክ አድርግ። አቫንቲ 2021 በዲሲቲ ኦፕሽን አለው። ዲሲቲ ከሆነ ያስቸግራል። ሶንግ ፕላስ DMI ኦር ቱክሶን ኤን ላይን ሶንግ ፕላስ DMI መርጣለሁ እኔ። ቱክሶን ኤን ላይን በፕላጊን ሃይብሪዱ ከሆነ ግን ምንም አይነት ኢሹ የለበትም። ፐርፌክት መኪና ነው። ዩአን ፕላስ 2025 ቆንጆ ነው። በ1.2 ሚሊዮን ምን ልግዛ? ምንም መረጃ የለም። ሊፋን 5 ያለ ራይድ በደንብ ያስቸግራል። ስለ መኪና እውቀት ከሌለ በደንብ ያስቸግራል። ጄቶር X9 ጥሩ ነው። X90 ምንም የተለየ ነገር የለውም። ከX70 ዲዛይር ለቤት አሪፍ ነው፣ መጥፎ አይደለም። ፕላስ 2021 ምንም ችግር የለባቸውም። ቪትሶቹ ችግር የለባቸውም። ያሪስ ሲዳን ማኑዋል ችግር የለበትም። ቤልታ 2008 ሞተር ያልፈታ ያልተነካካ ካገኘ ማገልገል ይችላል። ይሄም ኮሮላ 23 ማኑዋል ለራይድ አሪፍ ናቸው። አባውት ሃዩንዳይ አቫንቲ 2015 ቆንጆ መኪና ነው። ሃይሉክስ ሃርድ ቦዲ 4x4 ምንም ችግር የለበትም። ንጹህ ነገር ብቻ መፈለግ ነው የሚጠበቅብህ። ሃርድ ቦዲዎቹ 2005 ላይ ነው ያቆሙት። ዲ4ዲ ሃርድ ቦዲ ሃይሉክስ ዲ4ዲ ሃርድ ቦዲ 2005 ላይ ነው ያቆሙት። ኦልሞስት ከ20 ዓመት በላይ ያገለገለ መኪና ነው። ንጹህ ነገር ካገኘ ችግር የለበትም። CHR 22 ቆንጆ ነው። ስዊፍት 22 ምንም ችግር የለበትም። ሊፋን 530 ለራይድ መሞከር ይችላል። ኒሳን አልሜራ 2016 ኒሳን አልሜራ ትራንስሚሽን በሲቪቲ ከሆነ አንዳንድ ያስቸግራሉ። ኒሳን አልሜራ ማኑዋል ምናምን ከሆነ ምንም ኢሹ የለበትም። በደንብ ያገለግላል። ሊፋን 530 ለራይድ መሞከር ትችላለህ። የነዳጅ መኪና ጭማሪ ያመጣው ከዋጋ ማስተካከያ በኋላ እናያለን። መቀነሱ አይቀርም ተብሎ ይታሰባል። አብረን እናያለን። ግን ራፍ 2026 ቆንጆ ነው። ኮሮላ 2007 አውቶማቲክ ጥሩ ናቸው። ግሪል አለው ማለት ምን ማለት ነው? መኪናው ከፊት ለፊት ግጭት አጋጥሞታል ማለት ነው። ቀላልም ይሁን ከባድ ግጭት አጋጥሞታል። ኮሮላ 2007 አውቶማቲክ ቆንጆ መኪና ነው። ቪትስ 2001 ለራይድ ይሆናል። ኦልድ መኪና ግን ለራይድ የለውበትም። እኔ መንግስት እየደበረኝ ነው ብሏል። መርሴዲስ X250 ማለት ፒክአፕ አይደለም፣ ኒሳን ናቫራ ማለት ነው። የመኪና የተለየ ነገር የለውም። ሪናውልት መርሴዲስ እና ኒሳን በጆይንት ቬንቸር የሰሩት መኪና ነው። 2019-20 ላይ የጀመረ መኪና ነው። ብዙ ጥሩ የሚያስብል ነገር የለውም። እውነት ለመናገር መሞከር ትችላለህ። ግን ራፍ 98 ዋን ዶር ሞክረው። 26 ኮሮላ ፕራይስ መረጃ የለኝም። ግሎሪ በጣም መጥፎ ይባላል። ራፍ 26 ለመንገድ ይሆናል ለመንገድ። ስለ አቫንቲ 2015 ምን ትላለህ? መኪናውን ማየት ይሹ የለበትም። ነዳጅ በደንብ ኮንሱም ያደርጋል። መልሶ መሸጥ ላይ የሚያዝ ያደርጋል። አንጻራዊ ሲላዮን 06 DMI ወይ ሶንግ ፕላስ። እኔ ሲላዮን 06ን መርጣለሁ። አፕዴት ያደረገ ነገር አለው ሲላዮን 06 በጣም መሰረታዊ ለውጥ ግን የላቸውም። አንተ ሶንግ ፕላሱ የምትወደው ከሆነ መግዛት ትችላለህ። ቴክኖሎጂው ተመሳሳይ ነው፣ ብዙ ነገሩ ተመሳሳይ ነው። ፔጆ 3008 ቆንጆ ነው። V8 28 መኪናው ችግር የለበትም።
ቻና ሚኒባስ ምን ትላለህ? አላውቀውም። ኪያ ኢቪ5 ብዙ የቀጠሉ አይደለም እነዚህ መኪናዎች። አማራጮችን ብታይ ከፋ ራፎር 98 ዋን ዶር ለከተማ መሞከር ትችላለህ።